ናታንና ሮዛ ፈተና እናቀርባለን፣ ማኪና ሰላምን እንፈትናለን በማለት ፈተና ወደ ራሳቸው አምጥተዋል። ይሄ ፈተና ደግሞ ማኪ በያዘችው ቪዲዮ አሁን ላይ ናታንን እያስፈራራች ትገኛለች። ይሄንን ቪዲዮ ለፖሊስ እሰጣለሁ፣ ከዛ በኋላ አንተ እኔን የማታገባ ከሆነ ይሄ ቪዲዮ ለፖሊስ ከተላከ አንተም ቤተሰቦችም ወደ እስር ቤት ትገባላችሁ እያለይ እያስፈራራች ትገኛለች። በናታን ስልክ ላይ ታዲያ ቪዲዮ ልካለች። ይሄን የቀረጸችውን ቪዲዮ ለመያዣ ነው መጀመሪያም አስባበት የቀረጸችው። ታዲያ በስተመጨረሻ ፈተናውን እንግዲህ አጭበርብራም ቢሆን ያለፈችው እራሷው ማኪ ናት። ይሄንን ፈተና ካለፈች በኋላ ያገባኛል፣ በቃ ከዚህ በኋላ የኔ ይሆናል ናታን፣ እኔ ይሄን ፈተናማ ማለፍ አለብኝ ብላ እንግዲህ ካለፈኝ በኋላ ናታንን የፈለገችው ልክ ፈተናው ከታለፈ ናታን የኔ ባል ይሆናል ብላ ነበር ያሰበችው። ነገር ግን ያ አልተሳካም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ ተወዳጅና አስተማሪ የሆነ የሮዛ ድራማን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ሮዛ እንግዲህ በብዙ ነገር ወንድሟን ሰፖርት እያደረገ እስካሁን ቆይታለች። አሁን ላይ ግን በጣም ግራ ገብቷታል። ምክንያቱም ሞቷል የተባለው ሰውዬ እንዳልሞተ ሁላችንም እናውቃለን። ነገር ግን ከቤት አልተመለሰም እየተባለ ነው። እቤት አለመመለሱ ሌላ አሳሳቢ ጉዳይ ነው። ቪዲዮውን ደግሞ ሶሻል ሚዲያ ላይ እለቀዋለሁ፣ ማህበራዊ ድረገጾች ላይ እንዳለ ለቀዋለሁ፣ ለፖሊስም አሳልፌ እሰጣለሁ ስላለች ማኪ ሰውየው ወደ ቤት ካልተመለሰ እኛ ደግሞ ስንገንዘው የተያዘ ቪዲዮ ስላለ በዛ ቪዲዮ አማካኝነት እስር ቤት መግባታችን ነው የሚለው ናታንንም ሮዛንም እያስጨነቃቸው ይገኛል። ናታን በጭራሽ ማኪ ማግባት አይፈልግም። አሁን ላይ ግን ምን ማድረግ እንዳለበት እንኳን ግራ ገብቶታል። ማኪ ያመጣችበት ፈተና ቀላል የሚባል አይደለም። በተለይ ሞቷል የተባለው አብርሃም የማይገኝ ከሆነ እውነት ሊመስል ስለሚችል ግዴታ እሱን ማግኘት አለባቸው። እሱም ምን ሆኖ እንደሆነ ባይታወቅም እንኳን አሁን ላይ ሊያገኙት አልቻሉም። ወይ ከማኪ ጋር ተግባብቶ ይሁን የጠፋው ምንም አይነት እንግዲህ ልናቅ አልቻልም። ማኪ ግን እየጨፈረች ትገኛለች። ማኪ እንግዲህ በህልሟም በእውኗም አሁን ላይ የምታስበው ከናታን ጋር መሞሸርን፣ ቬሎ መምረጥን በጣም እርግጠኛ ሆና እንግዲህ እሷ ሳይፈልግ ናታንን አስገድዳ ለማግባት እየለፋይ ትገኛለች። በህልሟ እንግዲህ ተኝታ ከናታን ጋር ስትጨፍር፣ ስትጠጣ ወይን ጥሩ የፍቅር ጊዜ ስታሳልፍ ይሄንን ህልም እያየች ባለችበት እንግዲህ ሰላም የሷ ጭንቀት የሷ ቅዠት ስላስጨነቃት ማኪ ብላ ቀስቅታታለች። ታዲያ ከህልሟ ከቀሰቀሰቻት በኋላ በጣም ነው የተናደደችው። ለምን ትቀሰቅሽኛለሽ? እኔ ቀስቅሽኝ ብዬሻለሁ ወይ? ስለኔ ምን አገባሽ? በማለት ማኪ ላይ ሰላም ላይ ስትጮህባት ነበረ። ሰላም እንግዲህ በጣም በጭንቀት ውስጥ ሆና ስላየቻት ነው ማኪን የቀሰቀሰቻት። ማኪ ግን እያየችው የነበረው ህልም ከናታን ጋር ጥሩ ጊዜ ስታሳልፍ ወይን ስትጠጣ አብራ ስትጨፍር አበባ ሲሰጣት ይሄንን ነበረ ስታይ የነበረው። እንግዲህ በውኗ የምታስበው በህልሟ መጥቶባት ይሄንን እያሰበች በጣም ተጨናንቃ በህልም ውስጥ ነበረች። ሰላም እንግዲህ ቤት እያጸዳች ስለነበረ የእሷን ጭንቀት ተመልክታ ቀስቅሳታለች። በመቀስቀሷ ግን ዋጋ ነው የከፈለችው። ምን አገባሽና ነው የምትቀሰቅሽ ነው ስትላት የነበረው ህልሙ። ምክንያቱም መጨረሻውን ማየት ስለምትፈልግ ነው። ህልሜ መልሰሽ ታመጭልኛለሽ ወይ? ለምን ቀሰቀሽ? ቢያቃዠኝ ቢጨንቀኝ ጭራሽ ቅዠት ነው ያለሽ፣ አንቺ ቅዠት ነው ያለሽ። ይሄ እኮ ሳይው የነበረው እውን ነው ወይኔ በማለት በጣም ተናደደች። እንግዲህ በህልሟ ያየች ሳይሆን በእውን የሆነ ነገር የተበላሸባት እስከሚመስል ድረስ የሰላምን ጸጉር እየነጨች ነበረ። እለዋ ላይ ቁጭ ብላ ስትቀጠቅጣት ነበረ። ድረሱልኝ እያላይ በምጮህበት ሰዓት ላይ ታዲያ አጋጣሚ ሮዛ ወደ ቤት ስትመለስ የሰላምን ድምጽ ሰምታለች። በጣም በመደንገጥ ወደ ማኪ ክላስ ስትሄድ እንደ ፈረስ ተቀምጣ ስትቀጠቅጣት ነው የደረሰችባት ማለት ነው። ግን ሮዛ ደስ የሚለው የሰላም ጠበቃ ናት። መልሳ ስታደርገው የነበረውን ሰላም ላይ ስታደርግ የነበረውን መልሳ ደግሞ ማኪ ላይ ሮዛ አድርጋለች። ጸጉሯን ይዛ እየነጨች ካልጋ ጋር እያጋጨች አንቺ እሷ ላይ የምታደርጊውን እያንዳንዱን ድርጊት
እኔም ደግሞ መልሼ አንቺ ላይ አደርጋለሁ፣ አለበለዚያ መቼም ቢሆን አርፈሽ ልትቀመጪ አትችይም ብላታለኝ። ከዛም አስቀድማ ታዲያ ሮዛ ይሄንን የምትሰሪውን ድራማ ብታቆሚ ይሻልሻል፣ እኔ ያንቺን ድራማ በደንብ ጠንቅቄ አውቃለሁኝ፣ አርፈሽ ብትቀመጪ ይሻላል ነው ስትላት የነበረው። ምክንያቱም ምግብ ስትበላ ያቅለሸለሻትና ያስታወካት ለማስመሰል ወደ ሽንት ቤት እየሮጠች ነበረ። ይሄ እንግዲህ ከናታን አርግዣለሁ ለማለት እያስመሰለ ትገኛለች። እውነት ነው ወይ ከተባለ ይሄ ከእውነት የራቀ ውሸት ነው። ማኪ እንግዲህ ከናታን ጋር ተኛች እንጂ ናታን ሰክሮ ምንም የተፈጠረ ነገር የለም። አሁን ላይ ግን ምርጫ ውስጥ ለምን አስገባኸኝ በማለት ሰላምም እውነታውን ደርሳበታለች። ናታንንም ለተወሰነ ደቂቃዎች እንግዲህ አኩርፋው ነበረ። እንዴት እኔ ምርጫ ውስጥ እገባለሁ? እኔ እኮ ያፈቀርኩ በልቤ ነው። ስለዚህ በአንተ እኔ የምመርጠው ሰው የለም። ማንንም ሰው ከአንተ ጋር ላወዳደር ምርጫ ውስጥም ላስገባ አልችልም። አንተ ግን እኔ ምርጫ ውስጥ ከተኸኛል። ስለዚህ ማኪናት ደግሞ የተመረጠችው እሷ ጋር መሆን ትችላለህ፣ ሂድ ነበር ስትል የነበረው። ናታን ያው የሚያፈቅረው ምንም ጥያቄ የለውም፣ ሰላምን ነው የሚያፈቅረው። ይሄንን ደግሞ ያደረጉት ግዴታ እናትየዋን ለማሳመን ስለፈለጉ ነው። እናትየዋ እንግዲህ ናታን ማግባት ያለበት ማኪን ነው እያለች ትገኛለች። ማኪ ትወደዋለች፣ ታፈቅረዋለች ትላለች። ምንም የማኪ ተንኮል ለእናትየዋ አይታያትም። እናትየዋ ጋር ስትደርስ ቅልስልስ ነው የምትለው። ምንም አይነት ተንኮል የምትሰራ አትመስልም። ደውላ እንኳን ፖሊሶች ወደ ቤት ያመጣችው እሷ ነበረች። ፖሊሶች ሲመጡ ግን ይሄን ነገር ማን ሊያደርግ ይችላል ተብላ ስትጠየቅ እኔ ምን አውቃለሁ እንዴት ሊመጡ እንደቻሉ በቃ እንርሳው ነው ስትል የነበረውና የሆነ ነገር እንዳለ ግን ሮዛ ሁሌም ቢሆን ትጠረጥራታለች ማለት ነው። ማኪን በደንብ ነው የምትጠረጥራት። የማታጠምደው ወጥመድ የለም። ናታንን የራሷ ለማድረግ የማትሄድበት ተንኮል፣ የማትሰራው ድርጊት በጭራሽ የለም እዛ ቤት ውስጥና ሮዛ ደግሞ በደንብ አድርጋ ስለምታውቃት ትከታተላታለች ማለት ነው። የከፋው እንግዲህ ከባድ የሆነው ነገር አሁን ላይ አብርሃም መጥፋቱ ነው። አብርሃም በእርግጥ በህይወት አለ፣ ግን ደግሞ ጠፍቷል። የት አለ አይታወቅም። ማኪ ደግሞ ያንን ቪዲዮ የምትለቅ ከሆነ ከአብርሃም መጥፋት ጋራ ተያይዞ የቤተሰቦቹ ህይወት የናታን እንግዲህ አሁን ላይ በጣም ከባድ ፈተና መጥቶበታል። ሳይፈልግ ወደ ማኪ ሊመጣ ነው። አብርሃም የማይገኝ ከሆነ ነው። ግን አብርሃም የሚገኝ ከሆነ በምንም ታምር እሷ እንዳለችው ቪዲዮውን ሶሻል ሚዲያ ላይ ብትለቅ ለፖሊስ ብታሳይ ምንም የሚፈጠር ነገር የለም። ሰውየው በህይወት ስላለ ማለት ነው። እሷም በህይወት እንዳለ ታውቃለች። ግን የሆነ ያሴረችው ሴራ እንዳለ ይሰማኛል። እኔ አብርሃም ጋር ተመሳጥራ እነሱ ልክ ተመሳጥረው እንዳደረጉ እሷም በአቋራጭ መንገድ ይሄንን እያደረገች ይመስለኛል። አብርሃም ደግሞ በተቃራኒው ለእሷ እንዲሰራ ምናልባት እንደዛ አድርጋ ከሆነ ናታን ያለበት ሁኔታ እጅጉን ከባድ ነው የሚሆነው ማለት ነው። በጣም መጀመሪያ ላይ እንግዲህ ቪዲዮን ልካለት ሲያይ ግራ ነበር የተጋባው። በጣም ነበር የደነገጠው። ይሄንን ማን ሊያደርግ ይችላል? ማን ይላከልኝ ነበር ሲል የነበረው። ወዲያው መታ ግን ታዲያ ይሄንን ቪዲዮ ካንተ ውጪ ሌላ ሰው ማንም ሊያየው አይገባም፣ ማንም እንዳያየው ነበረ ስትል የነበረው። ግን እሱ አንቺ ነሽ ይሄንን ያደረግሽው መስላት የነበረው። አንገቷን ሲጥ አድርጎ እዚህ ጋር እንደምትመለከቱት አንገቷን እንደዚህ ይዞ ለምን እንደዚህ ማድረግ ፈለግሽ? ከኔ ለምን እንደምትፈልጊው? የኔን ህይወት ለምን ትበጠብጫለሽ? ህይወቴን ለምን ሲኦል ታረጊዋለሽ? እያለ እንደዚህ እንግዲህ ሲጥ አድርጎ ይዟት ነበር። እሷ ግን ያንተን ህይወት እኔ ገነት ማድረግ ነው የምፈልገው፣ በጭራሽ ሲኦል ለማድረግ አንድ ቀን ማስቤ አላቅም እያለ ትገኛለች። እኔ የምፈልገው ካንተ ጋር መኖር ነው። አንተ እንድታገባኝና መሞሸር ነው የምፈልገው። ዛሬ ማታውኑ በቤተሰቦች ፊት እኔን እንደምታገባ መናገር አለብህ በማለት እንግዲህ ፍቅር በግድ አስገድዳ ልጁን ካላገባኸኝ እያለችው ነው። ኧረ ተው ሴቶች አታሰድቡን እንዴ! አታሰድቡን። ፍትህ እንጠይቃለን እንዴ! እኛም ከነሱ ጋር እኩል ሴቶች ልንባል ስለምንባል በቃ የእኛም መብት ይከበርልን። እንዴ ብዙ ጭምቶች አሉ፣ ከቤት የማይወጡ ሰው ቀና ብለው የማያዩ አይናፋሮች አሉ። ስለዚህ ደግሞ ሁሉም ሴት እንደዚህ አንድ ላይ ሴቶች ተብሎ ተደምድሞ መጠራት የለበትም እና ማኪ እየሄደችበት ያለው ነገር ከባህልም ያፈነገጠ ድርጊቶችን እያደረገች ነው የምትገኘው። በግድ አስገድዳ እንግዲህ ናታንን ለማግባት ሙከራ እያደረገች ነው። ከዚህ በፊትም አብራው ሰክሮ በተኛ ሰዓት ላይ
አብረው ፎቶ ተነስታ እንግዲህ ያንን ፎቶ ሮዛ አጥርታ ነበረ። አሁንም እንግዲህ ሮዛ የሆነ መፍትሄ መፈለጉ አይቀርም። ስልኳን ወይ መስበር ነው የሚያስፈልገው። የማኪን ስልክ እንደምንም ብሎ ወይ መስበር ነው ወይ ውሃ መጨመር ነው። ብቻ የሆነ ነገር ማድረጉ ተገቢ ነው ብዬ አስባለሁ። ልትፋታቸው አልቻለችም። በቃ በጣም አስቸጋሪ ሆናባቸዋል። የፍቅር መቀስ ሆናለች። ቤት ውስጥ እንግዲህ አሁን ላይ እየደረገችው ትጨፍራለች። እሷ ሌላው ሰው ይጨነቃል በእሷ ምክንያት፣ እሷ ደግሞ እየጨፈረች ትገኛለች። ህልሟ እንግዲህ ያው እዚህ ጋር እንደምታዩት ይሄ ነው ህልሟ። እንደዚህ ከናታን ጋር ተቃቅፋ እየጠጣች አበባ ሲሰጣት እየጨፈረች እና ህልሟ ይሄ ነው። ግን ይሄ ህልም ሆኖ ነው የቀረው። ህልም እንጂ እውን ሊሆን አልቻለም ማለት ነው። ማኪ እንግዲህ ከህልሟ ስለተቀሰቀሰች ሰላም ከህልሟ ስለቀሰቀሰቻ በጣም ትናዳለች። ተመልሼ መተኛት አለብኝ ናታን ትመጣለህ። በጣም ያሳቀችኝ በነገራችን ላይ የህፃን ልጅ ቅዠት ማለት ነው። ናታን ትመጣለህ ተመልሼ ተኛለሁ። ህልሟ እንደገና ተመልሶ እንዲመጣ ማለት ነው። አይ ህልም ግን አንዴ ከነቁ አይመጣም ደግነቱ። ችግሩ ህልም አንዴ እያያችሁት ያለ ህልም በድንገት ወይ ሰው ቀስቅሷችሁ ወይ ደግሞ ሳትጨርሱት እናንተም ከነቃችሁ ያ ህልም ተመልሶ አይመጣምና ማኪ ህልሟን አልጨረሰችም። ጥፋት አጥፍታለች። ሰላም እንግዲህ የሰው ህልም ነው ያጠፋችው፣ ህልሟን ያበላሸችው። ሰላም እንግዲህ ከናታን ጋራ ያው የናታን ጭንቀት ላይ እንዳለ አሁን ላይ እየተረዳች ነው። ቤት ገብቶን በጣም ተክዞ እያሰበ ነበር እየተቀመጠ ያለው። የሚተክስበት እና የሚያስብበት የበለጠ ቪዲዮውን እንግዲህ ፈጥኖ ለሮዛን ያሳያት። እንግዲህ ሮዛ እዛ ቤት የእሱ የመፍትሄ ፈቺ ናት። እህት ብቻ ሳትሆን ሚስጥረኛ፣ የእሱ የህይወቱ ቁልፍ ናት። በቃ ሮዛና እሷ ጋር እንግዲህ ሮጦ ሄዶ አሳይቷታል። ይሄው ደግሞ በዚህ በቪዲዮ እያስፈራራችኝ ትገኛለች ብሏት ነበረ። የሆነ መፍትሄ እንፈልጋለን፣ አንተ አትጨነቅ ወንድሜ። ምክንያቱም ሰውየው አለ በህይወት፣ እሱ በህይወት ስላለ ምንም የሚፈጠር ነገር የለም። ምናልባትም በህይወት ባይኖር ሊያስፈራ ይችል ነበር፣ ግን እሱ በህይወት አለ። ልንፈልገውና ልናገኘው ይገባል። ልንፈልገውና ልናገኘው ይገባል ብለው ፍለጋ ወጥተዋል። ግን በጭራሽ ሊያገኙት አልቻሉም። የሚያናድደው ነገር ይሄ ነው። እንግዲህ ቢገኝ ጥሩ ነበረ። ሰላምም እንግዲህ መጀመሪያ ላይ በናታን ትናዳለች። እውነት ለመናገር እንዴት እንደዚህ አይነት ድርጊት ይደረጋል? እንዴት ሰውየው አልሞተም ትላለች? ሲሞት ባይኔ አይቼው ነበረ ማመን ያቃታት። አብርሃም አልሞተም፣ ዋሽቼሻለሁ ሰላሜ። በዚህ በመነገርሽ ነገር ግን እንድትቀየመኝ አልፈልግም። ይሄንን ያደረግነው ማሚን ለማሳመን ነው ብሏታል። ሰላም ግን በጣም ነው የተናደደችው በናታን። አኩርፋ አልቅሳ ነበረ ጥላው ከመናፈሻ ቦታ ወደ ቤት የገባችው። እቤት ስትገባ ግን ሮዛ ፊቷን አይታ ምን ሆነች ነው ስትላት እንግዲህ ነገረቻት። ምርጫውን ሰምቻለሁ ነው ያለችውና የተመረጠችው ደግሞ ማኪ ናት። ለምን እንደዚህ ያደረጋችሁ ስትል ነበረ። ሰላም ይህንን ያደረግነው ለእማዬ ብለን ነው፣ ደግሞ ይቅርታ እማዬን ለማሳመን ነው። እማዬ የምትፈልገው እንደምታውቂው ማኪን እንዲያገባ ነው ናታን። ያ ደግሞ መቼም የሚሆን ነገር አይደለም እንጂ አንቺ ምርጫ ውስጥ የምትገቢ ተመራጭ ሆነሽ አይደለም ብላ አሳምናታለች። አኩርፋ ነበረ እንግዲህ ማታ ናታን ሲመጣ ያው ሄደሽ ታረቂ ብላ አስታርቃለች። በቃ መሀላቸው ጸብ ሲመጣ ሲጣሉ ሲኮራረፉ፣ ብዙም አይኮራረፉ በእርግጥ ግን አንዳንዴ ያው መነጫነጭ ያለ ነገር ነው። በዛ መሀልም ሁለቱን የምታግባባው እሷ ናት። ፈተናዎች ሲመጡባቸውም ከፈተናዎች እንዲወጡ የምታግዛቸው ሮዛ ናት ማለት ነው። የማኪ ድራማ ግን ማለቂያው የለም፣ ጠፋ። በየጊዜው ድራማ ነው የምትሰራው። የእርግዝናው ድራማ ልሳካላት ሲል አሁን ቀጥታ እንግዲህ በቪዲዮ መቅዳቷ ራሱ ነውር ነው። ሲጀምር አንድ ቤት ውስጥ እየኖረች እነሱን ቪዲዮ መቅዳት አልነበረባትም። እናትየዋ አሁን ስትሰማ ምን ትላለች? ይሄንን አሁን ለእናትየዋ ማሰማት አለባቸው እነ ሮዛ ማለት ነው። እቺ ልጅቷ እንግዲህ የናታን ወዳጅ ናት፣ የናታን አፍቃሪ ናት፣ ጥሩ ልብ ነው ያላት የምትባለው። እናትየውም ስላለችበት እዚህ ጉዳይ ላይ ሰውየው ሞቷል ተብሎ እንግዲህ ስትገነዙ ነው የተባለው። ሳይሞት ነው የተገነዘው ሰውየው በነገራችን ላይ ነው። ደስዋ ወይ ድራማ
ይሄንን እናትየዋም ስላለችበት እናትየዋ ብትሰማ የሆነ ማኪ ላይ ያላት አስተሳሰብ ይቀየራል። በደንብ ነው የሚቀየረው። አሁን ላይ እኮ ከልጆቿ ይልቅ ለማኪ ነው ጠበቃ የምትቆመው። ይሄን ተንኮሏን እሷ በጭራሽ አታውቅም። ልጆቹ ግን የማኪን ተንኮል በደንብ ጠንቅቀው ያውቃሉ፣ ምን አይነት ተንኮለኛ እንደሆነች። እዚህ ቤት ሁሉም ሰው አይወደኝም ትላለች። ደግሞ ስራዋ ነው እኮ እንዳትወደድ የሚያደርጋት ስራዋ ነው። ሳትፈልግ በግድ ፈልጉኝ፣ ሳትፈቀር በግድ አፍቅሩኝ እያለች እንግዲህ አስቸጋሪ ሆናለች። ምንም ቢሆን እንግዲህ ሰላም አሁንም ፈተና መጥቶባታል። ቴክስት እንግዲህ እየጻፈች ነበረ። ግን የፍቅር ቬሎዎቹ የቶቹ ያምራሉ እስኪ ምረጥ እያለች እንግዲህ ቬሎ ያገር ቬሎ ልካለች ናታን ስልክ ላይ። በድንገት እንግዲህ አይታለች ሰላም ይሄንን፣ በጣም ነው የደነገጠችው። ናታንም ደግሞ ያሳስቦታል። ምን ማድረግ እንዳለበት እንኳን አያውቅም። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ባይ ባይ።